ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ያስኳቸው ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ የሀገሪቱን ቁልፍ ስልጣን የተቆጣጠረው የኦህዴድ ብልጽግና መንግስት አዲስ አበባን ለኦሮሞ አድርጋለሁ በሚል አዲስ ሚስጥራዊ ሰነድ ማዘጋጀቱን የሚገልጹ መረጃዎች ወጥተዋል። ሰነዱ በሚቀጥለው ሚያዝያ የመጀመሪያ ሳምንታት እንደዚሁ ለሚመለከታቸው የኦሮሞ ልሂቃን፣ ወታደራዊና ፖለቲካዊ ባለስልጣናት ለውይይት ይቀርባል የሚል እቅድ እንዳለው መረጃዎች ያሳያሉ። የዚህ ሰነድ ሚስጥራዊ ሰነድ የተወሰኑ ክፍሎቹ በማህበራዊ ሚዲያ የህዝቡን ግብረ መልስ ለመስማት በሚል መለቀቃቸውን የሚያሳዩ መረጃዎችም ወጥተዋል። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከያስኳቸው መረጃዎች መካከል የአማራ ብልጽግና ለኦነግ ሸኔ ታጣቂዎች ከፍተኛ መጠን ያለው ገንዘብ ከፍሏል የሚለውን መረጃ ጨምሮ በወለጋ እንዲሁም ደግሞ በአዲስ አበባ አምቦ መስመር ባሉት አካባቢዎች ያሉ አሁናዊ ሁኔታዎችን የተመለከተ መረጃዎችን አድርሳለሁ። በካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ይህን ተከትሎ ውጊያ መኖሩን የሚገልጹ መረጃዎች አሉ። እንደዚሁም ደግሞ ሙስና ለማጣራት የተቋቋመው ኮሚቴ ዋናው ሰው የሙስና ውስጥ ስለተገኙ ኮሚቴው ግራ ገብቶታል የሚለውን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንዲሁም ደግሞ በአማራ ክልል እንደገና እንደዚሁ መጠነ ሰፊ ወታደራዊ ዘመቻ በሚል ከምርጫ በፊት የተለያዩ ቦታዎችን መልሶ መቆጣጠር በሚል ከፍተኛ ወታደራዊ ዘመቻ ሊደረግ መሆኑን የሚገልጹ መረጃዎችም ወጥተዋል። እነዚህና ሌሎች መረጃዎችን በቅደም ተከተል እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች ሁሉም በሚባል ደረጃ የሀገር ውስጥ መረጃዎች ናቸው። እነሱ መረጃዎቹ በሶስት ተከፍሎ ሊታዩ ይችላሉ። ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ መረጃዎች ናቸው። ከነዚህ መካከል እንደዚሁም ደግሞ አደጋ ጊዜም መረጃ አለ፣ እሱንም አደርሳለሁ። ወደ መረጃዎቹ ሲሄድ እንግዲህ አዲስ አበባን ጨርሶ የመሰልቀጥን እና ጨርሶ የመዋጥ ሚስጥራዊ ሰነድ እንግዲህ ሾልኮ ወጥቷል። ከፊሉም በማህበራዊ ሚዲያ መለቀቅ ጀምሯል። ኦህዴድ ብልጽግና አዲስ አበባን ለመጠቅለል አዲስ ሚስጥራዊ ሰነድ አዘጋጅቷል። በኢሊሊ ሆቴል እንግዲህ በዘወትር የሚሰባሰበው የኦሮሞ የፖለቲካ ልሂቅ ይህንን ጉዳይ በቅርቡ በሚያዝያ ወር ላይ በአገር ውስጥና በውጭ ለሚገኙ የፖለቲካ ተወካዮቹ እንዲሁም ደግሞ የሚመለከታቸው የፖለቲካ የወታደራዊ እንዲሁም ደግሞ የሚዲያ ተቋማት ለውይይት ይፋ አድርጋለሁ ማለቱን ነው መረጃዎቹ የሚገልጹት። ይሄ ፕሮጀክት እንግዲህ በተለያዩ ዙሮች አዲስ አበባን የመጠቅለል ቅደም ተከተል የያዘ እንደሆነ ሰነዱ እንደሚገልጽ መረጃዎቹም ያሳያሉ። በአንደኛ ዙር ሸገር ከተማን ሙሉ በሙሉ እየጠቀለለውና ከአዲስ አበባ ከተማን አንገት በማነቅ የከተማውን 43 በመቶ በፖለቲካ ውሳኔ ጠቅልሎ አዲስ ሸገር በሚል ከተማ በአዲስ አበባ ዙሪያ በማቋቋም ልሙጥ የኦሮሞ ከተማ ብቻ እንገነባለን የሚለው ሽመልስ አብዲሳ በእነዚህ በሸገር ከተማ ተብሎ በሚጠራው በአዲስ አበባ ዙሪያ ባሉ ከተሞች ግማሽ ሚሊዮን ሕዝብ በአንድ ዓመት በማፈናቀል የመጀመሪያው ፕሮጀክቱን የፈጸመው ቡድን አሁን ደግሞ አዲስ አበባን ጨርሶ ለመዋጥ አዲስ ሰነድ ማዘጋጀቱ ነው የተገለጸው። እንግዲህ አዲስ አበባን መልሶ የማካተት በሚል ወይም ደግሞ የመጠየቅ የሚል በፊንፊኔ በሚል ነው እነሱ የሚጠሩት የሚለው ረቂቁ የተለያዩ ማጣቀሻዎች ይሆናሉ ያላቸውን ነገር ግን ፈጽሞ ከኢትዮጵያ ሀገረ መንግስት ግንባታ ጋር የማይመጣጠኑ ጉዳዮችን እንዲሁም ደግሞ የኢትዮጵያን ሀገረ መንግስት ሁኔታ ግንዛቤ ውስጥና ግምት ውስጥ ያላስገቡ ማሳያዎችንም ይዟል ሰነዱ። በእነዚህ እንግዲህ ማነጻጸሪያዎች መካከል በተቃራኒ እንግዲህ አዲስ አበባን የኦሮሞ ባለቤት የሚያደርግና ሌላውን ኢትዮጵያዊ የአዲስ አበባ የኢኮኖሚ ጥገኛ እንዲሁም ደግሞ የፖለቲካ ባይተዋር መመረጥ መብት ሁሉ ጭምር እንዳይኖራቸው የሚያደርግ ነፃ የሪፐብሊክ ኦሮሚያ ፍጻሜ ፕሮጀክት እንደ መጀመሪያ ማሳያ ተደርጎ ሊታይ የሚችል ሰነድ ነው። እንግዲህ በዚህ አዲስ አበባ ላይ ሌላው ኢትዮጵያዊን ያገለለ አዲስ አበባ ውስጥ ሌላው ኢትዮጵያዊ የፖለቲካ መብት መመረጥ እንኳ እንዳይችል የሚያደርገው ይህ ሰነድ 30 ዓመታትን ብቻ በላይ እንኳ ቢኖር በአዲስ አበባ ውስጥ ሌላው ኢትዮጵያዊ መምረጥና መመረጥ አይችልም ይላል። የሰነዱ ዋና ዓላማ እንግዲህ የአዲስ አበባን ዲሞግራፊ ወይም ደግሞ የህዝብ ስብጥር ሙሉ በሙሉ በማዛባት እንዲሁም ደግሞ የፖለቲካ ኢኮኖሚና ማህበራዊ የበላይነቱን ለኦሮሞ ለመስጠት ያለመ እንደሆነና አዲስ አበባን ከፌዴራል መንግስት መቀመጫነት እና ተቋማቶቹን መንጠቅ ያለመ እንደሆነ ነው ሰነዱ የሚገልጸው በዓላማ ደረጃ። እንግዲህ በዚህ ለልሂቃን፣ ለፖለቲካዊ፣ ለምሁራን፣ ለፖለቲከኞች ከአብይ አህመድ እስከ ተራው ላለው ካድሬ ድረስ ሰነዱ በሚቀጥለው ሚያዝያ ወር ለውይይት ይቀርባል ነው የተባለው።
ስልታዊ ፍኖተ ካርታ ተብሎ የተጠራ ጉዳይ እንደሆነ እንግዲህ ሰነዱ የሚያሳየው። ስልታዊ ፍኖተ ካርታ የተባለው የረቂቅ ሰነድ አዲስ አበባን ከኢትዮጵያን እንዴት መንጠቅ ይቻላል በሚል በፍጹም ከሀገረ መንግስት ግንባታ ተጸራሪ የሆኑ ማሳያዎችን ከክልል አቀፍ፣ ከሀገር አቀፍ፣ ከዓለም አቀፍ ተሞክሮዎች ይዞ ስለመምጣቱ ነው እንግዲህ ሰነዱ ላይ የታዩ ጉዳዮች የሚያሳዩት። ይህም እንግዲህ በ10 የክልል ተሞክሮዎችን ነው በኢትዮጵያ ውስጥ ያሉ የክልል ተሞክሮዎችን እንግዲህ አዲስ አበባን ለመንጠቅ እንደ ተሞክሮ ይዟል። እንዲሁም ደግሞ ከአንድ አገር አቀፍ ተሞክሮም ይዟል። እንዲሁም ደግሞ 2 ዓለም አቀፍ ተሞክሮዎችን በማሳያነት ይዟል። እነዚህ እንግዲህ የቀረቡት ማሳያ ተብለው የቀረቡት ሞዴሎች ከሀገር ውስጥ ሲዳማ ሐዋሳ ክልል ሲሆን ሲዳማ ሐዋሳ ከተማን ከደቡብ ኢትዮጵያ እንዴት እንደነጠቀ ነው እንግዲህ በሞዴልነት የቀረበው። ይሄ በጣም ያሳፍራል። ይሄ እንግዲህ አካባቢው ክልል ለማዋቀር ሲፈልግ ያው ከተማውን በክልል መቀመጫነት ይዟል። ግን ሀገር ለመመስረት ወይም ደግሞ ሀገር ለመሆን እንዳልሆነ ሊታወቅ ይገባል። በሐዋሳ ከተማ ነዋሪ የሆኑ ሰዎች የንግድ የኢኮኖሚ ወይም ደግሞ የመምረጥና የመመረጥ መብታቸው አልተገደበም። ይሄ ሰነድ ግን ይሄን ይገድባል። አሁን ይሄን ተሞክሮ ወስዳለሁ ነው የሚለው። ሌላው ናዝሬትና ደብረ ዘይትን በተመለከተ ከአሁን በፊት የተቀናጀ ኦሮሞ ፕሮጀክት በሚል በዚህ ላይ ያመጣነውን ውጤት በአዲስ አበባ ላይ እንደግማለን የሚል ነው። ይሄ ጉዳይ እንግዲህ በደንብ መነሳት ያለበት ጉዳይ ነው። የ1983 ዓ.ም ጀምሮ አገሪቱ በጎሳ ፌዴራሊዝም ስትዋቀር ህወሓት አማራውን ወደ ኋላ ለመምታት በፖለቲካ በኢኮኖሚ ለኦህዴድ ያልሰጠው አይነት መብት የለውም። ኦህዴድም እንግዲህ እንደ ጅማ፣ እንደ ናዝሬት፣ እንደ ደብረ ዘይት፣ እንደ ሐረር እና ሌሎች ከተሞች በብዙ ኢትዮጵያውያን ላብና ድካም የተገነቡ ከተሞችን እየነጠቀ እዚህ ደርሷል። አሁን እንግዲህ ድሬዳዋ ላይ ያለውን ነገር ያው ባለፈው ወር መነጋገሪያ ነበር። ሐረር ያለው ሁኔታ ይታወቃል። ጅማ ያለው ሁኔታ ይታወቃል። ናዝሬትና ደብረ ዘይት ያለው ሁኔታ ይታወቃል። አሁን መጨረሻ አዲስ አበባ ቀርቶናል። ስለዚህ ናዝሬትን ነጥቀን ፖለቲካውንም ኢኮኖሚም ነጥቀን ከተማውንም ስያሜውና አሻራዎቹን በሙሉ ከስያሜው ጀምሮ እንዳጠፋ ነው። ደብረ ዘይትንም ከስያሜ ጀምሮ አሻራዎቹንና እንዲሁም ደግሞ ኢኮኖሚውን እንደተቆጣጠር ነውና ፖለቲካውን የህዝብ ዲሞግራፊውን ስብጥሩን እንዳዛባ ነው። አዲስ አበባም ይሄን እናደርጋለን የሚል ሞዴል ነው። እንግዲህ አዲስ አበባ በቅርብ ርቀት ናዝሬት፣ ደብረ ዘይት የተፈጸመውን እንግዲህ ሁሉም የሚያውቀው ነው። ይሄን በሞዴልነት ቀርቧል። ሌላው ዩናይትድ አረብ ኤሚሬትስ ነው። እንግዲህ እነዚህ አረብ ኤሚሬትስ የተባበሩት አረብ ኤሚሬትስ እየተባሉ የተለያዩ ነገስታት ይገዟቸው የነበሩ ሀገራት በጋራ አንድ ሀገር መስርተዋል። ይሄ በፍጹም ለአርአያነት የማይቀርብና የማይታይ ሞዴል ነው። ከዚህ ጋር በተያያዘ ኤሚሬትስ የሚለውን ከተማ በሞዴልነት አቅርበዋል። ይህም እንግዲህ ከኢትዮጵያ ጋር የማይሆን ነው። ማሌዥያ የካላላምፑር ከተማን በተመለከተ እንደዚሁም ደግሞ ቲቪ ሊውን እንዲሁም ደግሞ ስለ በላይነት ነው። በእነዚህ ከተማ እንግዲህ የበላይነትን የኦሮሞ የበላይነት በአዲስ አበባ እንዴት ይኖራል በሚለው ለማሳያነት የቀረበው ይሄ ነው። ሌላው ቦሊቪያንም እንደዚሁ አቅርበዋል ስለ በላይነት ማለት ነው። ካሳ ተኮር ደግሞ ጆሃንስበርግ እና ኬፕታውን ከተሞችን ስለ ካሳ አቅርበዋል። ጆሃንስበርግ እና ኬፕታውን እንግዲህ በእንግሊዝ ቅኝ ገዢዎች እንዲሁም ደግሞ በህንድ ነጋዴዎች የተቋቋሙ ከተሞች ናቸው። የሀገሬው ሰው ያገኘው የካሳ ከቅኝ ገዢዎች ነው፣ ከሀገሬው ሰዎች አይደለም፣ ከፕሮጀክት ባሻገር። ይህን እንግዲህ ለሞዴልነት አቅርበዋል። ይሄ እንግዲህ አፓርታይድ አገዛዝን ሞዴል ነው ይዘውት የመጡት። ሌላው ኢየሩሳሌም እና ቴልአቪቭን ሞዴል አድርገዋል። ከእስራኤሎች ወደ ኢየሩሳሌም ከቴልአቪቭ እንዴት ተመለሱ የሚለው ሞዴል ይሆናል ነው የሚለው። በዚህ ጉዳይ ላይ እንግዲህ ዛሬ ፌስቡክ ገጽ ላይም አንድ መልእክት አስቀምጫለሁ። ወደ አዲስ አበባ እየተመለሰው የአዲስ አበባ ጥንታዊ ባለቤት የነበረው ህዝብ እንጂ በአዲስ አበባ ዙሪያ ከ500 ዓመታት በፊት ያልነበረው ህዝብ አይደለም። ወደ ኢየሩሳሌም የተመለሱት ከ2000 ዓመት በኋላም እንዲሁም ደግሞ ከዛ ከ65 ዓመት በኋላም እስራኤሎቹ ድሮ የነበሩበት የራሳቸው ከተማ ስለነበረ ነው። እነሱ ሲሰደዱ ሌላው አካባቢውን ተቆጣጥሮት ነበረ። ከዛ እንደገና ሲመለሱ ይህንን ነው ያደረጉት። በ13ኛው ክፍለ ዘመን፣ በ14ኛው ክፍለ ዘመን፣ በ15ኛው እና 16ኛው ክፍለ ዘመን በረራ የሚባል ከተማ እንዲወድምና እንዲጠፋ ከተደረገ በኋላ በወቅቱ በእስልምና ዘመቻ በተለይ በነ አህመድ ግራኝ ዘመቻ ከዚህን ተከትሎ መጣው የኦሮሞ የጎሳ ወረራዎች የጠፋ ከተማ ላይ እንደገና የተመለሰው ወደ አጼ ዳዊት ከተማ የተመለሰው አጼ ምኒልክ ነው። የከተማው ፖለቲካዊ ሁኔታ ይህንን ነው የሚመስለው። እንደዚህ አይነት በአንድ ሀገር ውስጥ እንደዚህ አይነት ክርክሮችን ማቅረብ ይሉኝታ ይዞት የቆየው ልሂቅ አሁን እንግዲህ ቀድሞ አዲስ አበባ የአጼ ዳዊት ከተማ በረራ አሁን አዲስ አበባ የምትባለው አጼ ምኒልክ ይህን ከተማ ለመመስረት የሄዱበትን ርቀት እንዲሁም ደግሞ እቴጌ ጣይቱ ከተማውን ለማቋቋም
ከነሳህለ ስላሴ ጀምሮ የነበረው የከተማው ፍለጋ እንግዲህ ታሪክ የሚያነሳው ነው። ይህን መጽሐፍ ብታነቡ በረራ ቀዳሚት አዲስ አበባ የሚለውን ሁላችሁም ግንዛቤ የምታገኙ ይሆናል። ስለዚህ ወደዚህ ከተማ የተመለሰው ነባሩ ከ700 ዓመት በፊት የነበረው ህዝብ የነገስታቶቹ ልጆች እና አፄ ምኒልክ ከተማቸውን መልሰው ቆረቆሩ እንጂ ሌላውን አይደለም። በዚህ ጉዳይ እንግዲህ የማያባራ ሙግትና ክርክሮች አሉ። ለማንኛውም ኢየሩሳሌምና ቴልአቪቭን ወደ መመለስ በአርአያነት ተወስዷል። ከዚህ እንግዲህ በአሜሪካም እንደዚሁ የቅደም ተከተል ሞዴል ትራምፕ አሜሪካ ትቅደም የሚለው ሞዴሉ ኦሮሞ ፈርስት በሚለው ሞዴል እንደዚሁም ደግሞ በዚህ ተግባራዊ ይደረጋል የተባለው። ከዚህ ጋር በተያያዘ እንግዲህ ኦሮሞ ፈርስት ሞዴሉ ከመጀመሪያው ጀምሮ ኦሮሞን በዚህ ሞዴል የበላይ ማድረግ እንደሚገባ ይገልጻል። እንግዲህ በዚህ ሞዴል አዲስ አበባ፣ ናዝሬት፣ ደብረ ዘይት የተወለዱ ኢትዮጵያውያን ምርጫ አይመርጡም። የሚመርጡም ከሆነ የዘር ሐረጋቸው ተመልሶ ወደኋላ ሄደው ይመርጣሉ። በቅርብ ጊዜ የሐረሬ ተወላጆች እንግዲህ ሐረሬ ያው 30 ምናምን ሺህ ህዝብ ለአንድ ክልል የተሰጠበት ከተማ ነው። በዚህ ከተማ ውስጥ ያሉ የክልሉ ተወላጆች ሌላ አካባቢ ቢኖሩ የአካባቢያቸውን ምክር ቤት ይመርጣሉ። ስለዚህ ካሁን በኋላ በአዲስ አበባም በናዝሬትም የሚኖር ሰው የአካባቢው አስተዳደር አይመርጥም ይላል። እንግዲህ በደንብ ልብ ማለት የሚያስፈልገው ናዝሬት ከአሁን ባለው የክልል አወቃቀር እንኳ ከምንጃር በ30 ኪሎ ሜትር ርቀት ነው መጨረሻዎቹ ወረዳዎች አካባቢ የሚገኘው። እዚህ አካባቢ ያለው ሰው ናዝሬት ውስጥ የራሱን አስተዳደር መምረጥ አይቻልም ሲባል ከባሌ ቆላማ ቦታዎች ወይም ደግሞ ከኤሊባቡር የኢትዮጵያ ምዕራብ ጠረፍ የሚመጡ ሰዎች ናዝሬት ውስጥ መሪያቸውን ይመርጣሉ ማለት ነው። ይሄ ለአዲስ አበባ ይሰራል። አዲስ አበባ ተወልዶ ያደገ ሰው የራሱን መሪ አይመርጥም። ከአርሲ ወይም ደግሞ ከወለጋ የመጣ ሰው ግን አዲስ አበባ ውስጥ መሪውን ይመርጣል የሚል እንግዲህ አይን ያወጣ የመጨረሻው የሪፐብሊክ ምስረታ እቅድ ነው ይፋ የተደረገው። ከዚህ ጋር በተያያዘ እንግዲህ በሰነዱ ዋና ዓላማው የህዝብ ስብጥርን መለወጥ፣ ዲሞግራፊ ቼንጅ እና የኦሮሞን የበላይነት ማረጋገጥ ነው ተብሏል። የሚሆነውን ነገር ወደፊት አብረን የምናየው ነው የሚሆነው። እንግዲህ በተለይ አዲስ አበባ ያለው ሁኔታ በሰሜን ኢትዮጵያ ያለው ጦርነትና ውጥረት ኦህዴድ በሀገሪቱ ውስጥ የተለያዩ ህጎችን እንዳሻው እንዲሰራ እድል ሰጥቶታል። ይህንን በተመለከተ ያለው መረጃ ይሄ ነው። ወደ ወለጋ የሚወስደን መረጃ ላስከትል። በወለጋ ሆሮ ጉዱሩ ወለጋ ዞን አቢደንጎሮ ወረዳ ሌሊቱን በርካታ ቁጥር ያላቸው ወታደሮች ከካምፓቸው ወጥተው ጠፍተዋል የሚል መረጃ ነው ያለው። ቱሉ ጋና ከተማ ውልና ማስረጃ ተብሎ የሚጠራ የመንግስት መስሪያ ቤት ጊዜያዊ ካምፕ አድርጎ ከተቀመጠው ሰራዊት ውስጥ አንድ ሻምበል አዛዥና እንዲሁም ደግሞ በርካታ የሻምበሉ አባላት ሙሉ ትጥቃቸውን ይዘው እንደወጡ መረጃዎች ገልጸዋል። ዛሬ ማለዳ እነዚህ ወታደሮች ወደ ከስምሪት ቀጠና ወዳልታወቀ ስፍራ ሄዱት በአካባቢ በአማራ ላይ የሚፈጸመውን ግፍና በደል በመቃወም እንደሆነና ግዳጅ ቀጠናቸውን በዚህ ምክንያት እንደለቀቁ የመረጃ ምንጮቹ ገልጸዋል። አሁን ወዴት እንደሄዱ የታወቀ ነገር የለም። ፍለጋ በሚል በአካባቢው ተጨማሪ ስምሪት ተሰጥቷል። ውጥረት አለ ነው ያሉት የመረጃ ምንጮቹ። ሌላው ኦህዴድ ብልጽግና ከፍተኛ የዝርፊያ መዋቅር ውስጥ ገብቷል የሚለው መረጃ ነው። ኦህዴድ ብልጽግና ከፍተኛ የዝርፊያ ውስጥ ገብቷል። መዋቅሩ ሙሉ በሙሉ በጸጥታና በፖለቲካ አመራሩ የተቀናጀ ዝርፊያ ይፈጸማል፣ ማንንም አይጠይቅም ተብሏል። ባለፈው ከዚህ ጉዳይ ጋር በተያያዘ በጨፌ ምክር ቤት የህዝቡን እሮሮ እና የህዝቡን ስቃይ እናበርዳለን በሚል ሽመልስ አብዲሳ አንድ ኮሚቴ ማዋቀራቸው ሌባና ዝርፊያን የሚቆጣጠር ኮሚቴ እንዲሁም ደግሞ የማጥራት ስራ የሚሰራ እንደ ጸረ ሙስና ኮሚቴ ተብሎ ሊጠራ የሚችል ኮሚቴ ተቋቁሞ የነበረ ቢሆንም ኮሚቴው ወደ ስራ ሲገባ መጀመሪያ የመጣለት ጥቆማ እነ ሽመልስ አብዲሳ ያላቸውን ሀብት የተመለከተ ነው። ከዚህ ላይ እንግዲህ እነ ሽመልስ አብዲሳ ከቢራ ፋብሪካ እስከ ብረታ ብረት ፋብሪካ ከሪል ስቴት እስከ ሞል ግንባታ የተዘረጋ ከፍተኛ የብረት ንግድን የጨመረ ከፍተኛ መዋቅራዊ ሙስናና ሰንሰለት ውስጥ ገብተው መገኘታቸውን ተከትሎ ኮሚቴው ግራ ተጋብቶ ቆሟል ነው የተባለው። እንግዲህ በዚህ ሁኔታ የሽመልስ አብዲሳ የመጀመሪያ ዙር የኮሚቴው ሪፖርት ይቀርብላቸዋል። ከዛ በፊት ግን የሽመልስ ጉዳይ በጥቆማ ውስጥ በመምጣቱ ኮሚቴው ግራ ተጋብቷል። ወደ ምዕራብ ሸዋ ስንሄድ በምዕራብ ሸዋ በሁለት ቦታዎች ላይ ዛሬ ማለዳ ጀምሮ ውጊያ እየተደረገ መሆኑን ከአካባቢ የወጡ መረጃዎች ያሳያሉ። በምዕራብ ሸዋ ሜታ ሮቤ ወረዳ እና አደአ አበርጋ ተብሎ በሚጠሩ ወረዳዎች ትላንትና የሸኔ ታጣቂዎች ወደ ሁለቱ ከተሞች ኃይላቸውን አስጠግተው ዛሬ ሌሊት በካምፖች ላይ ጥቃት ፈጽመዋል። ዛሬ ማለዳ በሚሊሻ ካምፖች ላይ ጥቃት መፈጸሙን ተከትሎ ነው ውጊያ የተቀሰቀሰው። ማለዳ ታጣቂዎቹ በካምፖች ላይ በፈጸሙት ጥቃት ከፍተኛ ጉዳት ደርሷል።
ይህንን ተከትሎ በአጸፋ ምላሽ እንደዚሁ ውጊያ ተቀስቅሷል። በዚህ ሰዓት ከአዲስ አበባ ወደ እንጭኔ መንገድ ዝግ እንደሆነ ነው መረጃዎች የሚያሳዩት። ተጨማሪ መከላከያ ከተለያዩ አካባቢዎች ወደ ሁለቱ ቦታዎች ሜታ ሮቤና አዳ አበርጋ ተብሎ ወደሚጠሩት አካባቢዎች እንቅስቃሴ እያደረገ እንደሆነ ተገልጿል። የደረሰው ጉዳት ግን በዝርዝር አልታወቀም። ካምፖቹ የተጠቁት ዛሬ ማለዳ እንደሆነ መረጃዎቹ ያሳያሉ። ወደ አማራ ክልል ያሉ መረጃዎች ስንመለስ የአማራ ክልል መንግስት ለኦነግ ሸኔ ታጣቂዎች ከፍተኛ ገንዘብ መክፈሉ ነው የተገለጸው። እንግዲህ ይህንን በተመለከተ ኦነግ ሸኔ ከአማራ ክልል መንግስት ገንዘብ የተቀበለው በቅርቡ የተወካዮች ምክር ቤት አባል የሆኑትን ወይዘሮ አሚና እንድሪስን በማገቱ ነው ተብሏል። በመክፈል የታገቱትን ባለስልጣን ማስለቀቁን የገለጹት የመረጃ ምንጮች የካቲት 30 2018 በኦነግ ሸኔ የታገቱት የተወካዮች ምክር ቤት አባል ወይዘሮ አሚና ሰይድን ለማስለቀቅ ነው ክልሉ የተጠየቀውን ገንዘብ የከፈለው ብለዋል የመረጃ ምንጮቹ። እንግዲህ በዚህ በአማራ ክልል የኦሮሞ ብሔረሰብ ዞን የባቲ አካባቢ ተመራጭ የነበሩት አሚና ሰይድን ለማስለቀቅ የአማራ ክልል ብልጽግና ገንዘብ ከፍሏል ያሉት መረጃዎች የገንዘቡን መጠን በተመለከተ እንደዚሁ ግልጽ አላደረጉም። ከ7 እስከ 10 ሚሊዮን ብር እንደሆነ ነው የገለጹት። ገንዘቡ ከወረዳው እየወጣ ይሁን ከዞኑ ወይም ደግሞ ከክልሉ በጀት የታወቀ ነገር የለም። የአማራ ብልጽግና ገንዘብ ለሸኔ ታጣቂዎች ከፍሎ ነው ሴትዮዋ የተለቀቁት የሚለው መረጃ ይኸው ዛሬ ወጥቷል። ሌላው ወደ ጋሞ ዞን የሚወስድን መረጃ ነው። ወደ ጋሞ ዞን የሚወስድን መረጃ እንግዲህ በአርባ ምንጭ በቅርብ ርቀት በጋሞ ዞን በተከሰተው የመሬት ናዳ ምክንያት በርካታ ሰዎች ህይወታቸው አልፏል። እስካሁን ድረስ ባለው ሁኔታ እንግዲህ እንደ ቀይ መስቀል መረጃ ከሆነ የሟቾች ቁጥር ከመቶ አልፏል። በሁለተኛ ዙር ናዳ ለነፍስ አድን ስራ የተሰማሩ ሰዎች በደረሰባቸው የናዳ አደጋ ምክንያት እንደዚሁ በርካቶች ህይወታቸው አልፏል። አሳዛኝ ያደርገዋል ጉዳዩን። ከዚህ ጋር በተያያዘ እንግዲህ በጋሞ ዞን በተከሰተው የመሬት ናዳ የህይወታቸው ያለፉ ሰዎች ቁጥር ወደ 100 ደርሷል። እስካሁን 66 ሰዎች አስከሬናቸው አልተገኘም። ከባድ ዝናብ መቀጠሉን ተከትሎ እና ሁለተኛ ዙር ናዳ መከሰቱን ተከትሎ ጉዳት ተጎጂዎች ቁጥራቸው ጨምሯል። መንገዶች በመዘጋታቸው የነፍስ አድን ስራውን እጅግ ከባድ አድርጎታል። በዚህ ምክንያት እንግዲህ በሄሊኮፕተር እና በአየር የታገዘ ድጋፍ ካልተደረገ እንደዚሁ የጠፉ ሰዎችና አስከሬኖችን ለማፈላለግ እንኳ ጉዳዩን አስቸጋሪ ያደርገዋል ነው የተባለው። እንግዲህ እስካሁን ባለው ሁኔታ በዚህ በጋሞ ዞን በአጠቃላይ ከ119 በላይ ሰዎች እየጠፉና ህይወታቸው ያለፈ መሆኑን ነው መረጃዎቹ የሚገልጹት። ቁጥሩ በተለያየ ጊዜ ይጨምራል። በዚህ በተጨማሪ ድጋፍ ያስፈልጋል። በዚህ በተለይ ማዞ ደይሳ ተብሎ የሚጠራው ቀበሌ ያለው የሀዘን ድባብ እጅግ ልብ ይሰብራል ነው የሚሉት የመረጃ ምንጮቹ። በማዞ ደይሲ ቀበሌ ነዋሪዎች በአካባቢያቸው ቋንቋ ታሳ ታናሞ በሚል ልቅሶ በየቦታው ተቀምጠው ይገኛሉ። አስከሬኖች ፍለጋም በዚሁ ይገኛል። እንግዲህ ይሄ ወደ አማርኛ ሲመለስ ሞትክን ለኔ ያርገው፣ ሞታችሁን ለኔ ያርገው በሚል በአካባቢው ይሄ ልቅሶ ሲቃ ይሰማል፣ ድምጽ ይሰማል የተባለው በጣም አስከፊ ነው። ለነፍስ አድን ስራም ተጨማሪ ሁለተኛ ዙር የመሬት ናዳው ያደረሰው ጉዳት ደግሞ ጉዳዩን አስከፊ አድርጎታል። እስካሁን ባለው ሁኔታ በህይወት ያልተገኙትን ሰዎች ጨምሮ ህይወታቸው ያለፈው ሰዎች አጠቃላይ ቁጥሩ ከ119 በላይ ደርሷል ነው የተባለው። ሌላው ወደ አማራ ክልል የግንባር መረጃዎቻችን ስንመለስ የመልሶ መቆጣጠር ዘመቻ በሚል መከላከያ ባለፈው የካቲት መጀመሪያ ለቋቸው የነበሩ አካባቢዎችን መልሶ ለመቆጣጠር እንደዚሁ ወደ ወታደራዊ ዘመቻ ለማድረግ ዝግጅት እያደረገ መሆኑን የሚገልጹ መረጃዎች ናቸው። በተለያዩ አካባቢዎች በተለይ በደቡብ ጎንደር አብዛኞቹን አካባቢዎች ለቆ የወጣው መከላከያ አሁን ተመልሶ ለመግባት የዘመቻ እቅድ እና ዝግጅት እያደረገ መሆኑን መረጃዎች ገልጸዋል። በደቡብ ጎንደር ከሚገኙ 21 ወረዳና ከተሞች 17ቱ አሁን ከመከላከያ ቁጥጥር ውጭ በፋኖ ቁጥጥር ስር ይገኛሉ። እነዚህን ለማስለቀቅ ወታደራዊ ዝግጅት እየተደረገ ነው ያሉት ምንጮቹ። ለዚህም መከላከያ ከተለያዩ አካባቢዎች ተመልሶ ገብቶ ሚሊሻ እንዲሁም ደግሞ የቀድሞ ፋኖ እጅ የሰጡ ፋኖች ማለት ነው ወደዚህ ለዘመቻ ዝግጁ እየሆኑ ነው። እነዚህ ምልስ ሚሊሻዎች ይላቸዋል የአካባቢው ሕዝብ። የብልጽግና ባለስልጣናትም ከመከላከያ ጋር በመሆን መንገድ እየመሩ ወደ ወረዳዎቻቸው እንዲገቡ ትዕዛዝ ተሰጥቷቸዋል ተብሏል። በተለይ በእብናት ወረዳ እብናት ከተማና እብናት ወረዳ መቀጠዋ፣ ሙጃ፣ ጋይንት፣ አንዳቤት፣ እስቴ፣ ወገዳ፣ ሮቢት ጨምሮ አርገቢያና መልዛ እነዚህ አካባቢዎች እንግዲህ አሁን በፋኖ እንደተያዙ ናቸው። እነዚህ መልሶ ለመያዝ ነው እንግዲህ ከፍተኛ ወታደራዊ ዝግጅት እየተደረገ ያለው። ከባድ ውጊያ ሊቀሰቀስ ይችላል የሚል ስጋት ነው ያለው።
የምርጫ ቦርድ አንድ መረጃ በመሃል ላድርስና ወደ ግንባር መረጃዎች እመለሳለሁ። በአዲስ አበባ የምርጫ ሁኔታ በተመለከተ በየቢሮዎቹ በካድሬዎቹ ሰራተኞች ከፍተኛ ጫና እየተደረገባቸው እንደሆነ ነው መረጃዎች የሚያሳዩት። የኦንላይን የምዝገባ ስርዓት ተዘጋጅቷል። በዚህ ያልተመዘገባችሁ ከሆነ ከስርዓት ትባረራላችሁ የሚል ጫና ነው። ሌላው የብልጽግና አባላት 5 ሰዎችን በስራቸው አድርገው ብልጽግና እንዲመርጡ እንዲያስተባብሩ ከብልጽግና ትዕዛዝ ተሰጥቷል። ሌላው ወደ ምዕራብ ጎጃም የሚወስደን መረጃ ነው። ምዕራብ ጎጃም ቡሬ ከተማ አቅራቢያ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ዛሬ ማለዳ በተፈጸመው ጥቃት ዛሬ ማለዳ ማለት ነው ከቡሬ ወደ ወንድጌ ተብሎ ወደሚጠራ ቦታ እንቅስቃሴ ላይ በነበረ ወታደር ተሽከርካሪ ላይ የደፈጣ ጥቃት ተፈጽሞ ነው ጉዳት የደረሰው። ይህን ተከትሎ በአካባቢው ለ30 ደቂቃ የቆየ ውጊያም እንደነበር ተገልጿል። እንግዲህ በጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ወደ ሌላው መረጃችን የዲፕሎማሲ መረጃ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢኖ ለአብይ አህመድ ስልክ መደወላቸውን ነው መረጃዎች የጠቆሙት። ውይይቱ አጀንዳ በአፍሪካ ቀንድ ዘላቂ ሰላምና መረጋጋት፣ በመካከለኛው ምስራቅ አጠቃላይ ሁኔታና ለኢትዮጵያና የአሜሪካ አጠቃላይ የኢኮኖሚ ትብብርን በተመለከተ ውይይት መደረጉን የገለጹት የመረጃ ምንጮች በአሜሪካ እና እስራኤል በዚህ ሰዓት ጦርነት በኢራን ላይ እያደረጉ ባሉበት ሰዓት ውይይቱ መደረጉ የተለያዩ የጎንዮሽ እንግዲህ ትርጉሞች ይሰጡታል። ከዚህ ጋር በተያያዘ ግብፅና ኢትዮጵያም ወደ ሰላም ድርድር እንዲመጡ አሜሪካ መጠየቋን እንደዚሁ መረጃዎች ይገልጻሉ። ግብፅና ኢትዮጵያ ወደ ድርድር እንዲመጡ አብይ አህመድ በዚህ ጉዳይ ላይ ስለመስማማቱና ውይይትና ድርድር የሚደረግ ከሆነ ግን የሁለተኛ አባይ ብቻ ሳይሆን የቀይ ባህር ጉዳይም ወደ ጠረጴዛ መምጣት አለበት የሚል ጥያቄ አቅርቧል ሲሉ ለብልጽግና ቅርበት ያላቸው እንደዚሁ የማህበራዊ የብልጽግና የሚዲያ ሰራዊት ዋና ዋና መሪዎች ይህንንም ገልጸዋል። የሚዲያ ሰራዊቱ ማለት ነው። እስካሁን ድረስ በኢትዮጵያ መንግስት በኩል ስለ ጉዳዩ የወጣ የተባለ ነገር የለም። እንግዲህ ግብፅና ኢትዮጵያ ወደ ድርድር እንዲቀመጡ እንዲሁም ደግሞ ግብፅ ላይ ጉዳት ደርሷል በሚል አሜሪካ እና ዶናልድ ትራምፕ የያዙት የተንሸዋረረ አቋም ለዚህ ፈተና ይሆናል ተብሎ ነው የሚጠበቀው። እንዲህ በዚህ ላይ በአብይ አህመድ በኩል እንደዚሁ ሰሞኑን ከመካከለኛው ምስራቅ ሀገራትና የዲፕሎማቲክ አምባሳደሮች ጋር ውይይት መደረጉን የሚገልጹ መረጃዎች አሉ። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። ማዕከላዊ ጎንደር አለፋና ጣቁሳ፣ ደልጌ፣ ሻውራ አዳዲስ ወታደራዊ እንቅስቃሴ አለ። እነዚህ አካባቢዎችም ከባለፈው የካቲት አጋማሽ ጀምሮ በፋኖ የተያዙ አካባቢዎች ናቸው። እነዚህን አካባቢዎች መልሶ ለመያዝ ከተለያዩ አቅጣጫዎች ከቁንዝላ፣ ከደንገልበር እንዲሁም ደግሞ ከደልጊና ከጎንደር በተለያዩ ቀጠናዎች ወታደራዊ እንቅስቃሴ እየተደረገ መሆኑን መረጃዎች ጠቁመዋል። ወደ መተከል ስንሄድ በመተከል ወረዳ ድባንጤ ተብሎ የሚጠራው ወረዳ ማለት ነው መተከል ዞን የጫቲ ቀበሌ በክልሉ የጸጥታ ኃይል ከ80 በላይ መኖሪያ ቤቶች መቃጠላቸውን አዲስ ስታንዳርድ ዘግቧል። አዲስ ስታንዳርድ ባለፈው ወር ኦነግ ሸኔን ለመዋጋት ስለምንፈልግ ነዋሪዎች አካባቢውን ለቃችሁ ውጡ ተብለው አካባቢውን ለቀው ከወጡ በኋላ የክልሉ የጸጥታ ኃይል የመኖሪያ ቤቶችን ሙሉ በሙሉ አቃጥሏል። ሰዎች አሁን ለከፋ ችግር ተዳርገዋል። ሌላው መረጃችን የነዳጅ ጉዳይ ጋር የተያያዘ መረጃ ነው። ሰሞኑን በኢትዮጵያ በተለያዩ አካባቢዎችና ከተሞች ከፍተኛ የሆነ የነዳጅ እጥረት መከሰቱ ይታወቃል። ከዚህ ጋር በተያያዘ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስኪያጅ በፖሊስ ቁጥጥር ስር ውሏል የሚሉ መረጃዎች ወጥተዋል። ለሰዓት ያስኳቸው ዋና ዋና መረጃዎች እነዚህ ናቸው። ሆኖም ግን አዲስ አበባን አሁን ጨርሶ ለመዋጥና ለመሰልቀጥ እየተደረገ ያለውን ሁኔታ በተመለከተ ሁሉም ኢትዮጵያዊ በዚህ ጉዳይ ላይ ተመሳሳይ አቋም ሊያንጸባርቅ ይገባዋል። አዲስ አበባ እንግዲህ በብዙዎቹ ድካም የተገነባ ዓለም አቀፍ ከተማ ነው። አሁን ልክ ካሁን በፊት በጅማን፣ ናዝሬትን፣ ደብረዘይትን እና ሌሎችን ትልልቅ ከተሞች እየዋጠ የሰለቀጠ እንዲሁም ደግሞ አዲስ አበባንም አንገቷን አንቆ የያዘው ኦህዴድ ብልጽግና አሁን ደግሞ አዲስ አበባን ሙሉ በሙሉ በተለያዩ ሀገራት የብሔር እና የፌዴራሊዝም ፖለቲካ ቀመር ይህን አድርጋለሁ እያለ ነው። እንግዲህ አዲስ አበባ ስሪቱም እንደዛ አይደለም። ከደቡብ አፍሪካ የአፓርታይድ ስርዓት ጋር የሚነጻጸርም ስርዓት በኢትዮጵያ ውስጥ የለም። ከዚህ አንጻር እንግዲህ የሀሳብ አስተያየቶችን ልታስቀምጡ ትችላላችሁ። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ